ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን እንግዲህ የመድፈኞቹ የውድድር ዓመቱ የበጀት ሁኔታ ወጥቷል። እንግዲህ አርሰናል ለውጥ ላይ ነው። ማይክል አርቴታ ቡድኑ በሜዳ ላይ ብቻ ሳይሆን በፋይናንሻል ሂደቱ ላይ ከፍተኛ ለውጦችን ማምጣት ቀጥሏል። እንግዲህ በባለፈው የአመቱ መዝጊያ ላይ ነበረ የተነሱት እንደምታስታውሱት መረጃዎቹ ነበሩ። አርሰናል 691 ሚሊዮን ፓውንድ ነበር በአጠቃላይ የነበረው ገቢ። አሁን ታዲያ በዝርዝር አርሰናል የራሱን ሁኔታ ማውጣት ችሏል። በምን ያክል ገቢዎችን በተለያዩ ሁኔታዎች እንዳገኙ ሪቻርድ ጋርሊክ የቡድኑ ኃላፊ የሆነው ወይም ደግሞ ሊቀመንበር ማለት የምንችለው አስተያየቶችን ሰጥቷል። እንግዲህ አርሰናል ከ616 ሚሊዮን ፓውንድ ከታችም ነው ወደ 691 ሚሊዮን ፓውንድ ነው ያደገ። በጣም ከፍተኛ እድገት ነው። እንግዲህ ይህ የመጣው አምና አርሰናሎች በአውሮፓ ቻምፒዮንስ ሊግ ላይ ግማሽ ፍጻሜ ደርሰዋል። በእንግሊዝ ፕሪሚየር ሊግ ተፎካካሪ እንደነበሩ የሚታወስ ነው። በኤፍኤ ካፕ እንግዲህ ብዙም መሄድ አልቻሉም ነበር። ነገር ግን በካራባኦ ካፕ ደግሞ የግማሽ ፍጻሜ ተፋላሚ ነበሩ። እንግዲህ ትልቅ ለውጦችን ካሻሻሉባቸው መንገዶች አንዱ አርሰናል ወደ 30 በመቶ የሚሆን ለውጥ አግኝተዋል። ከሜዳ ላይ ገቢ እንግዲህ የሜዳ ላይ ገቢያቸው ወደ 154 ሚሊዮን ፓውንድ ደርሷል ከ131 ሚሊዮን ፓውንድ። ሌላኛው የሚሆነው የፋይናንሻል ሁኔታውን በምታዩበት ጊዜ ወይም ደግሞ ከኮሜርሻል ወይም ደግሞ ከንግድ ከሚመለከቱ ከማሊያ ላይ ስፖንሰሮች አርሰናል ያገኘው 262 ሚሊዮን ፓውንድ ነበር ወደ 272 ሚሊዮን ፓውንድ ማሳደግ ችሏል። ይህ እንግዲህ አሁን እዚህ ጋር በጣም ለእግር ኳስ አፍቃሪውና ምን ያክል የማይክል አርቴታ ተጽዕኖ ከፍተኛ እንደሆነ ለማሳየት አርሰናል በ2019 ማይክል አርቴታ ስብስቡን ሲይዘው 110 ሚሊዮን ፓውንድ ነበር ጠቅላላ ገቢው የነበረው ከኮሜርሻል የሚያገኙ። አሁን ከማይክል አርቴታ ጋር ይህ ስብስብ 263 ሚሊዮን ፓውንድ ደርሷል። ይህ ምን ያክል የአርሰናል ስብስብ በጥሩ አቅም እያደገ እንዳለና ከትልልቆቹ አሁንም ከማንቸስተር ሲቲ እና ሊቨርፑል እንዲሁም ደግሞ ቼልሲ ጋር እየተወዳደረ እንዳለ የሚታይ ነው። አርሰናሎች በደሞዝ ረገድ አምና 327 ሚሊዮን ፓውንድ ነበር፣ ዘንድሮ ወደ 347 ሚሊዮን ፓውንድ ማደግ ችሏል። የ5% እድገቶች ታይተዋል። ይህ ማለት ማይክል አርቴታ ሲቀበለው ቡድኑ 200 ሚሊዮን ፓውንድ ትንሽ ከፍ ያለ ነበር ደሞዝ የሚከፍለው። አሁን ግን 347 ሚሊዮን ፓውንድ መድፈኞቹ መክፈል ችለዋል። የመድፈኞቹ ብዙዎቹ ተጫዋቾች ከ250 ሺህ ሳምንታዊ ደሞዝ በላይ እየተከፈሉ ነው። ይህ ግን ሜዳ ላይ በሚታዩ ለውጦችና በሜዳ ላይ ውጤቶች የሚነሳ ነውና እንደ ቡድን እንደ ስብስብ ቡድኑ ሜዳ ላይ ብቻ ሳይሆን በፋይናንስ ረገድም ከፍተኛ ተጽዕኖችን እየፈጠረ እንዳለ የሚታይ አስደናቂ ብቃት ላይ ነው የሚገኙት። ይህንን እንግዲህ አንዱ የሚጠበቅ ነው የሚሆነው። እንግዲህ ዩኤፋ በህጉ መሰረት 70% በላይ ከምታገኘው ገቢ ለደሞዝ ማውጣት አይጠበቅባቸው ማንም ቡድኖች። አርሰናል በጣም ጤናማ በሚባል ደረጃ ወደ 50% ላይ ነው ገና የሚገኘው። ይህንን በሚገባ መጠቀም የሚችል ነው። በሚቀጥሉት ዓመታቶች ውስጥ የመድፈኞቹ እድገት አሁንም የሚቀጥል ይሆናል። በተለይ ዘንድሮ የአውሮፓ ቻምፒዮንስ ሊግ የእንግሊዝ ፕሪሚየር ሊግን ማሸነፍ የሚችሉ ከሆነ ሪቻርድ ጋርሊክ እንዳለው ከሆነ የአርሰናሎች ኃላፊ በቀጥታ እንደተናገረው አሁንም እቅዳችን ዋንጫዎችን ትልልቆቹን ዋንጫዎች ነው ያለ ማሸነፍ ነው። ምክንያቱም እነዛን ትልልቅ ዋንጫዎች አርሰናል የሚያሸንፍ ከሆነ በትልልቅ መድረኮች ላይ ቡድኑ መሰባሰብ እንዲችል የቡድኑን ደጋፊዎች ማስደሰት እንደሚችሉ የቡድኑ ደጋፊዎች የሚደሰቱ ከሆነ ደግሞ አርሰናል የተሻሉ ድሎችን የሚገጥመው ይሆናል። እንግዲህ ትልልቆቹ ሁኔታዎች አንዱ ይህ የሚጠበቅ ነው የሚሆነው። በሳምንቱ መጨረሻ ቸልሲን የሚገጥሙበት ጨዋታ ተጠባቂ እንደሆነ የሚታወስ ነው። እንግዲህ መድፈኞቹ በ5 ነጥብ የእንግሊዝ ፕሪሚየር ሊግን እየመሩ እንዳለም ይታወቃል። እንግዲህ አድማጮቻችን ዛሬ የማክስ ዳውንማን ለአዲዳስ መፈረሙን ተከትሎ በጣም ጥሩ የሆነ ከኢያን ራይት ጋር ጥሩ የሆነ ኮሜርሻል ማስታወቂያ ሰርተዋል። በጣም የሚያምር ነው። እንግዲህ ኢያን ራይት እና ማርቲን ኪዌን የአርሰናል የልብ ደጋፊዎች የልብ ሌጀንዶች ናቸው ማለት ይቻላል። በሄዱበት በሙሉ አርሰናልን በሚገባ መመከት የሚችሉ ናቸው። እንግዲህ መድፈኞቹ አንዱ የሚጠበቁት ነው የሚሆነው። እንግዲህ የማክስ ዳውንማን በሚቀጥሉት ጨዋታዎች ውስጥ የቡድኑ ስብስብ አካል ሆኖ የሆነ ያክል ጨዋታዎችን መሳተፍ እንደሚችል እንግዲህ የሚጠበቅ ነው የሚሆነው። እንግዲህ በባለፉት ሳምንታት ማርቲን ኦዴጋርድ በባየር ሙኒክ እንዲሁም ደግሞ በኢንተር ሚላን ይፈለጋል የሚሉ መረጃዎች ወጡ ነበር። ዛሬ ግን የቶም ካንተን ሚዲያ እንዳወጣው ከሆነ ይህ ተጫዋች አርሰናልን ምንም አይነት የመልቀቅ ፍላጎት የለውም የሚል በቀጥታ መረጃዎች ወጥተዋል። እንግዲህ ከዚህ ጋር መነሳት የሚጠበቅበት የኦዴጋርድ የኤዜ እንዴት ስብስብ ውስጥ አንድ ላይ ማጣመር እንደሚችል ማይክል አርቴታ በባለፈው ከቶተናሙ ጨዋታ መልስ በኋላ እንደተናገረው ኤዜን አሁን እንዴት መጠቀም እንዳለብኝ እየገባኝ
አሰልጣኝ መጥቷል የሚል አስተያየት ሰጥቷል። እንግዲህ ኤዜን አንዱ በግራ መስመር ላይ መጠቀም ሊሆን ይችላል፣ 10 ቁጥር ቦታ ላይ መጠቀም ሊሆን ይችላል። እንግዲህ በቸልሲ ጨዋታ ላይ ኤዜ በ10 ቁጥር የሚጀምር ይመስለኛል፣ ምክንያቱም አስፈላጊ ነው። ጎሎችን ያስቆጠሩ ያሉ ተጫዋቾችን መነካካት ትክክለኛ አይደለም። የማይክል አርቴታ አንዱ እቅድ ያነ ነው የሚሆነው። ነገር ግን የሃቨርትዝ መመለስ የሚመጣ ከሆነ ሃቨርትዝ እንዲሁም ደግሞ ሌሎች ተጫዋቾችም እዚህ ስብስብ ውስጥ ሊጠቀሙ የሚችሉበትን መንገድ ማሰብ የሚያስፈልግ ነው የሚሆነው። በኔ እይታ አሁንም ቢሆን ዙብሜንዲን አንዳንድ ጨዋታዎች ላይ በኦዴጋርድ ማሳረፍ የሚቻል ነው የሚሆነው። ሃቨርትዝን በ10 ቁጥር ከዮኬሬስ ጋር እንዲሁም ደግሞ ኤዜን ወደ ግራ መስመር አውጦ አርሰናሎች መጠቀም ያለባቸው ይመስለኛል። ዲክላን ራይስ እንግዲህ ጥሩ ቆይታዎችን ከዴሊ ቴሌግራፍ ዘጋቢው ጋር ጥሩ ንግግሮችን አድርጓል። በጣም አስደሳች የሆኑ በሚባል ደረጃ ማለት ነው። ታዲያ እነዛ ነጥቦች ላይ ምን አነሳ ብለን በምናይበት ጊዜ በውድድር ዓመቱ ከ10 እስከ 15 ጎሎችን ማስቆጠር እንደሚፈልግ ተናግሯል። በተለይ ጎል ማስቆጠር አቅም እንዳለው አሳይቶናል አይደል ዲክላን ራይስ። አሁን አንዳንድ ጨዋታዎች ላይ ለተቃራኒ ወይም ለሌሎች ተጫዋቾች እድል ከመፍጠር ይልቅ ራሱ ሹት ማድረግ የሚጠበቅበት ነው። ለምሳሌ በጣም ጥሩ ማስረጃ የሚሆነው ቪታሊቲ ስታዲየም ላይ በርንማውዝ ላይ ያስቆጠራቸው እነዛን 2 ጎሎች አሁንም መቀጠል የሚጠበቅበት ይሆናል። እነዛ ጎሎች ከነዚህ አይነት ሂደቶች አርሰናል በግልጽ የሚጠቀም ነው የሚሆነው። ዲክላን ራይስ ሌላኛው እንግዲህ ማሳደግ 26 ዓመት ላይ ይገኛል። አርሰናል እንደ ስብስብ የዚህን ተጫዋች አዲስ ኮንትራትም ለመስጠት አስበዋል። ማሰብ ብቻ ሳይሆን በሚቀጥሉት ጊዜያቶች ንግግሮች እንደሚጀምሩ አንዱ ዲክላን ራይስ የቲምበርም ኦልሞስት የተጠናቀቀ የሚመስል ነው። የቡካዮ ሳካ ይፋ ሆኗል። እነዚህን አይነት ተጫዋቾች ኮንትራታቸውን ለማደስ ይፈልጋሉ። ሌላኛው እንግዲህ የሚነሳው አርሰናል በአውሮፓ ቻምፒዮንስ ሊግ ድልድሉ እንግዲህ ከሊቨርኩሰን እና ከአትላንታ የትኛው ሳይድ ይደርሰዋል የሚል ነው። እንግዲህ የተሻለ የሚሆነው በአትላንታው በኩል ሪያል ማድሪድ ስላለ ሌቨርኩሰን በኩል የተሻለ እድል ያለው ይመስለኛል። ታዩት ከሆነ በብሉ የሚጻፈው ብዙ ኤዲቲንጎች ላይ በዛ መስመር ላይ የሚሄድ ከሆነ እንግዲህ ስፖርቲንግ ሊዝበን ወይ ማንቸስተር ሲቲን ማገኝ በተለይ ስፖርቲንግ ሊዝበን የሚያገኝ ከሆነ ሪያል ማድሪድ ከሚገጥሙት ማለት ነው በጣም የተሻለ የማለፍ እድል ይኖረዋል። ይሄኛው ቀለል ያለ ይመስለኛል። እንግዲህ ድልድሉ ነገ የሚወጣ ይሆናል። ማይክል አርቴታም ጋዜጣዊ መግለጫዎችን የሚሰጥ ይሆናል። ተጠባቂ የሆነው ስለ ቼልሲው ጨዋታ። ሌላኛው የሚነሳው ነጥብ የፔሮ ሂንካፔን በሚመለከት ነው። በጣም ብዙ ደጋፊዎች የአርሰናል ደጋፊዎች ጥያቄዎችን ሲጠይቁ ነበር። ፔሮ ሂንካፔ ይሰለፋል ወይ የሚል ነው። ነገር ግን ፔሮ ሂንካፔ እናት ክለቡን የሚገጥም ይሆናል። ምክንያቱም ይህ እንግሊዝ ፕሪሚየር ሊግ አይደለም። እንግሊዝ ፕሪሚየር ሊግ ቢሆን ኖሮ ይህ ተጫዋች እናት ክለቡን የመግጠም እድል አያገኝም ነበር። ነገር ግን አሁን በአውሮፓ ቻምፒዮንስ ሊግ በውሰት ሂደ እንኳን ዋናውን ክለብን መግጠም የመቻል እድልን ይሰጣልና በሚገባ መሰለፍ ይችላል። ሌላኛው እንግዲህ በጣም በጥሩ ሁኔታ ሲነሳ የነበረው የቪክቶር ዮኬሬስ 15 ጎሎችን አስቆጥሯል። በማይክል አርቴታ ስር ካሉ አጥቂዎች ውስጥ በአስደናቂ ሁኔታ መነሳት የሚጠበቅባቸው 1-2 ነጥቦችን ማንሳት ያለብኝ ይመስለኛል። ቪክቶር ዮኬሬስ 15 ጎሎችን ሲያስቆጥር በማይክል አርቴታ ስር ብዙ ጎሎችን ያስቆጠረው ተጫዋች አሌክሳንደር ላካዜት ነው 17 ጎሎችን ያስቆጠረው። አሁን 2 ጎሎች ብቻ ነው የሚቀሩት ቪክቶር ዮኬሬስ። ስለዚህ የአርሰናል ምርጡ አጥቂ ነው ማለት እንችል ይሆን? አንዱ የሚጠበቅ ነው የሚሆነው። ውድ አድማጮቻችን እንግዲህ በቀጣይ ያሉት የአውሮፓ ቻምፒዮንስ ሊግ ድልድሎች የቪክቶር ዮኬሬስ ሂደቶችን የሚፈልጉ ይመስለኛል። በአውሮፓ ቻምፒዮንስ ሊግ ላይ በተለይ የጥሎ ማለፍ ጨዋታዎች ላይ አርሰናል ወሳኝ የሆኑ ጎሎችን ከዚህ ተጫዋች የሚፈልግ ይሆናል ብዬ አስባለሁ። ሌላኛው እንግዲህ እንደ ስብስብ አርሰናል በሌሎች ውድድሮች መድረኮች ላይ መፋለም የዋንጫዎችን የማሸነፍ ብቃቱን ቀጣዮቹ ጊዜያቶች የሚወስኑት ይሆናል። አሁን የመጨረሻው ዙር ላይ ይገኛል። ደወሉ ተደውሏል ማለት ይቻላል። እንዴት የውድድር ዓመቱ ይጨረሳል? 10 የእንግሊዝ ፕሪሚየር ሊግ ጨዋታዎች፣ የአውሮፓ ቻምፒዮንስ ሊግ ድልድሎች እንዲሁም ደግሞ የካራባው ካፕ የፍጻሜ ጨዋታ። ዲክላን ራይስ ከዴሊ ቴሌግራፍ ጋር አስተያየት የሰጠበት 1 ነጥብ ተናግሬ የዛሬውን ፕሮግራማችንን ጨረስ። ያ የፍጻሜ ጨዋታ አለ ከማንቸስተር ሲቲ ጋር የሚደረገው የካራባው ካፕ ፍጻሜ ጨዋታ ማለቱ ነው። በጣም የአርሰናል ተጫዋቾች የሚጠብቁት ጨዋታ እንደሆነና ራሳቸውን ለእንግሊዝ ፕሪሚየር ሊግና ለሌሎች ቡድኖች ለዋንጫ ተፋላሚ እንደሆኑ የምናሳይበት መድረክ ነው በሚል አስተያየቱ ሰጥቷል። ዋንጫዎቹ 1 ብለው በካራባው ካፕ ይጀምሩና በአውሮፓ ቻምፒዮንስ ሊግ ስንት ብለው ይጠናቀቃሉ? ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው።